ሲያንደ ገል ጠይቃችሁና ይሄን እንደመለሱ አምስት ሰዎች ያበደ መቶ ብር ገጫቸዋለሁ። በጣም ዲፕ አድርጎ በአሪፍ ወረደ። ዋኬን ጠበቅኩ። እዚህ ጋር አገኘው እየገባው ግን ሊኩዊዲቲ ያደርገው አሁንም ጋይሶች እያስፈለኝ ያለው አንድ ነገር ነው። ቸኮላ ነው። እባካችሁ አትቸኩሉ፣ እባካችሁ አትቸኩሉ። ሄደውት ስሙኝ፣ አትቸኩሉ። ሰላም ዩቲዩብ ላይ እንዴት አደራችሁ? ሰላም ነው፣ ፒስ ነው። ዛሬ እንግዲህ በሚገርም ሞራል የተነሳው ትራሱ ነው። ዛሬ ማች አድርገን ነው ትሬድ መግባት አለብን። አለበለዚያ ይኸው ቢታፍ ዛሬ እንግዲህ ፕሮፊት ዛሬ ብዙ ዜናዎች አሉ የምጠብቃቸው። ፕሮፊት ቀድማም ፕሮፊት ላስባለ ብዙ ዜናዎች አሉ የምጠብቃቸው እና ግን ዛሬ ጀመርኩት ከዚህ ጀመርኩላችሁ ለምንድነው ይሁን ከላሳያችሁ ነው። አሁን ይኸው እኔ ሁሌ ለቪዲዮ ይጨነቃለሁ እንደምታውቁት ማለት ነው። ለቪዲዮ ስለምጨቀር እናንተ ያባበደ ቪዲዮ ለማቅረብ ብዬ አዲስ እቃ ከአማዞን ላይ ኦርደር አድርጌ ነበር። ማይክ ከአማዞን ላይ ኦርደር አድርጌ ነበር። ይሄ እንግዲህ እኛ ፓኬጅ ነው ማችን ነው ባለፈው ካሳያችሁ እንደዚህ ኦርደር ምናምን ሲመጣልኝ እዚህ መጥቼ ነው በግራብ ማረጋው። እዚህ መጣና ያች ፓኬጅ ነው እቺን በሯ እንደዚህ አርጋታለሁ። በዚህ በቁልፍ ካታታለሁ። አያታ ከዚህ ነው የምንቀበለው ማለት ነው። ፓኬጅ ነው ማችን የኔ መስራት የኔ ግን የኔ ታለ ቀደት አለ ቀዳሚነት አለ የኔ ፓኬጅ ይሆንና አብረን ከፍተዋለን ማይካችንን ማለት ነው። ቻት ብራዘር ዛሬ ሙከራ 1-3-2 ያተይድ እናደርጋለን። ማአት ኒውሶች አሉ የሚመጡ እነሱንም ጠብቃለሁ። እስቲ ዛሬ አሪፍ ቀን ነው ብዬ አስባለሁ። ኒውሱ ፖዚቲቭ ከሆነ ወሬ እንወጣለን፣ ኒውሱ ኔጌቲቭ ከሆነ ወርታች እንወጣለን። እሺ ካሉን ካሰሩን እንሰራለን። ይመቻችሁ። በቃ አሁን ወደ ክላስ ሄጄችን እንካፍታለን እና ጋጆች እንግዲህ ቤት ገብቻለሁ። የፈጠነ ውሃ ናይስ የፈጠነ ሳምጌ ዳንጠፍና ከዛ ነው ወደ ላፕቶፕን አብርተን ትሬዱን እያየን እንትሩን አማዞንን ከፍታለን። የገዛር ነገር ማይክ ምናምን እናያለን። አንተ ደግሞ ቸግሬ ነበር። የቸገርኩት ነገር ነው የገዛሁት። አሳያችኋለሁ ምን እንደሆነ ሲገምቱ ምን እንደሆነ ገምቱ እስቲ ይገልጸውት። አንደኛው ለእናንተ ኳሊቲ ለማስተማር ሌላ ነገር አይደለም። የእውነት ለእናንተ ያበደ ፊልም ያበደ ፕላግ ለመስጠት ብዬ ምን አደረኩ? መጀመሪያ ያበደ ካሜራ ገዛው። ያበደ ካሜራ እስካሁን ራሱ ፔመንቱን ከፍዬ አልጨረስኩም ጋይሶች። ፔመንቱን እስካሁን ከፍዬ አልጨረስኩም። ይታያችሁ ለእናንተ ስል ማለት ነው። እናንተ ነው ሰብስክራይብ እያደረጋችሁ እንትን በሉ ሞቲቬት አድርጉ ሌላ ነገር እንደገዛ። ከዛ ደግሞ ገዛው ማይክ ነው የገዛው። ላሽፋችሁ ያበደ ማይክ ማለት ነው። ይሄ አላርም ያስፈልገኛል። ስልኬ ጋይስ ለምን ነው አይፎን ግን አንዳንዴ አላርማቸው ማይሰራው ማይጮህ ለምን አንዳንዴ አይፎን ያጮህም እና ከስልኬ ጎን አድርጌው ነበር ማድሮና ስልኬ ከጎን አድርጌ ነበር ማድሮና በዛ ብኝ እንደ አንድ አባ ነበር እኮ ተመስተካከለ ወይ ተገላችሁ በጣም ብቻች ማይገስተናት እስቲ ዋየርለስ ነች። ዛሬ ነው የምትሞክረው vlog short videos interview live show back nimaga back እስቲ ከፈት ያው እስቲ የመቶ ማብሩ ድምጽ አጉልታ ማታወራ ከሆነ ብራዘር ሮዲ ነው ማለት ድምጽ አጉልታ ማታወራ ከሆነ ይዋው መልሳለሁ በደቂቃዎች ማይክ ከፈት ላላባቴ በቃ አሁን ያበደ ነው ጋይስ። በቃ ሁሉ ነገር ያበደ ነው። የቀዳ ናይስ እሺ እንየው ቴስት እናድርገው። ጋይሶች ደኖ ሰማችኋለሁ። ሙከራ 1-3-2 ይላል አባቴ። ዛሬ ማይክ አድርገን ነው ትሬድ የምናደርገው። ዛሬ አፕ እና ዳውን ሲሆን በሚገርም ትሬድ እናደርጋለን። ባይ ዘ ዌይ ጋይሶች
በጣም ማኒፌስቴሽናችን ከባድ እንዲሆን ብዬ እዛ ላይ ያበደ የዳውንታውን እንትን ሰርቻለሁ። የዳውንታውን ስዕል ሰርቻለሁ። ይሄ ስዕል ደግሞ የሰራሁበት ምክንያት ለትሬደሮች ነው። ምንድነው ሀብታም ከሆንኩ በኋላ መገዛቸው ፎቆች ናቸው እነዚህ። አሁን እንደዚህ የራሴ ዳውንታውን ይኖራል ብዬ አስባለሁ ከትንሽ ጊዜቶች በኋላ እና ያኛው እንትን እንደምታዩት እዛ ጋር ያኛው ፎቅ እንደምታዩት ኦል ታይም ሃይ ላይ ይገኛል እና ይሄ ደግሞ የመጨረሻው ኦል ታይም ሎው ላይ ነው እና እዛች ጋር ፌር ቫልዩ ጋፓችንም እየተሞላች ነው። ግን ከዚህ ጋር ደግሞ ሊኩዊዲቲ ናቸው አያችሁት? እቺ ከስር ያሉት አራቱ ሊኩዊዲቲ ናቸው። እንግዲህ ሰብረው ተመልሰው ሲገባ ፑል ባጋች ተጠብቀን በአይሲቲ የሚባለው ስትራቴጂ ጠብቀን እንገባለን። እኔ ግን ሞር አይሲቲ ይመቸኛል። ስማርት መኒ ይሉታል። ስማርት መኒ ካንሰፕት ሶ ያ እና እዚህ ጋር ደግሞ ከአይሲቲ ከስማርት መኒ ከመጣን በኋላ እዚህ ጋር ደግሞ ዱናት ኩዊት ይላል። ዱናት ኩዊት የሚሆን ማየት አለባችሁ። ኤን ቲን አውታችሁ ኪው እና ዩ ስታወጡ ምንድን ብለው do it እንሂድ። ጋይሶች ማይኩን ቴስት እያደረኩት ነበር። እንዴት ነው? አሪፍ ነው? ተመቻችሁ? ድምፁ እንዴት ነው? ወሳኝ ነው? ላፕቶፕ የት ነው ያለው? ላፕቶፕ አንዴ ጠብቁ። እዚህ ጋር መስመር ነው። አንዴ ላፕቶፕ ወይ ጋይሶች ረስቼው ለካ ማይኩ በዚህ ስለኩት ሰሙኛላችሁ። ማወራው ነገር እዚህ ባልኖርም ይሄው እኮ ማይክ ያስበላሃል ይላል። ዛሬ ኒውሶችን እንጠብቃለን። ቴል ምናምን ኒውሶች ይወጣሉ ብለዋል። እስቲ አይቀዳግብና መብራቱ አጥፋኝ እና ኤኒዌይስ ማርኬቱ እንግዲህ ሰብሮታል። ትናንትና እንግዲህ እዚህ ጋር ነበር ያቆመው። እዚህ ጋር ሊኩዊዲቲ እየሰበሰበ ነው። ገና ማርኬቱ አልተከፈተም። አሁን ይሄ ፕሪ ማርኬት ይባላል። ማርኬት ከመከፈቱ በፊት ያለው እና ትንሽ ምንም የተፈጠረ ነገር የለም። ደስ ቢለው በእንደዚህ ሰዓት ምንም አይነት ሊኩዊዲቲ ምንም አይነት ረጅም ሙቭ ካላደረገ ሃይ ሙቭመንት ካላሳየ ትንሽ ሙቭ ካሳየ ምናምን ሞር አሪፍ ነው። ለማርኬቱ ሲከፈት ሃይ ሙቭመንት የማሳየት ቻንሱ ከፍተኛ ነው ብዬ አስባለሁ። እንደኔ አመለካከት። ልክ ካልሆንኩ ደግሞ አስተካክሉን ኮሜንት ላይ ጋይሶች። በትክክል ማለት ነው ቀዳዬ ማባላችሁ እና ኤኒዌይስ ይሄን ይመስላል። እስቲ እንግዲህ ኒውሶች ምናምን ያያየው እስከዛ ድረስ ተጣበቀ አዲስ ነገር ካለ አሽፋቸዋለሁ። እስቲ አላርሜን ክላኬን አብረን እስቲ ክላኬ ሰማይ እንተና ሰራፕ እናርጋው። እኔ እውነት ለመናገር 7 ብር ነው ምናምን የገዛሁት፣ ግን እንዴት ሁለት አባጋችሁኝ ይሄና ሁለት አባ። እስቲ አላርም ይፈልግ ሰው አለ? አላርም ይሄ እቺ የምትፈልግ ሰው ካለ ንገሩኝ እስቲ ልሸልማችሁ። ኢንስትራክሽን እንደዚህ ባትሪ ያስፈልጋል። ባትሪ ያስፈልጋል። ይሄማ አንዳንድ ሆናችሁማ እንዴት አርጎሻ እና ጋይሶች ይሄን ይመስላል። እስቲ ባትሪ ምናምን አድርጌ ላስገባውና እስቲ ባትሪ መግዛት አለብኝ። በቃ ባትሪ ምናምን ፍላሊጌ ምናምን ያበዳ ካረኩት በኋላ አሾፋቸዋለሁ። ስንት ሰዓት አላበጃ ሙላ ምናምንም በቃ ጋይሶች አሁን ትንሽ ፎከስ ማድረጊያ ሰዓታችን ነው። ሌትስ ጌት ያ ድምጽ የተመቻችሁ ድምጽ ከባድ ነው። so I can feel it bro ጋይሶች ትሬድ ማድረግ ፈልጌ እንጃ ብቻ ሊስን ስፓይ የተባለች የተመታች ማትረባ ምንም ማትረባ ኤስኤል ተነክቷል። ምንም ማትረባ ስፓይ ሲጀምር አትመቹኝም። ከዚህ በኋላ ባለፋችሁበት አላልፍም። አሁን ያው it was clean እኮ brother እስቲ ግን አንድ ነጥብ ራሱ አይደለም እኮ እዩት። ይሄ ስትራቴጂ ብዙ ጊዜ እዚህ አይሰራም ማለት ነው። እንዴት አትሩኝም? ይኸው በጣም ዲፕ አድርጎ ባህሪፍ ወረደ። ፉልባኬን ጠበቅኩ።
እዚህ ጋር አገኘው ብዬ ገባው ግን ሊኩዊዲቲ ያደርጉኝ አየሽ እንደዚህ ሄደው ወጣና አውጣኝ አሁን ኩይ መለሳ እዚህ ጋር ደርሶ ወይ ሊመለስ ነው ወይ እንትን ሊል ነው አይ ከዚህ በኋላ ስፓይ ምናምን እኔ አልተመቸኝም ለዛ ነው ስፓይ ከዚህ በኋላ አያዋጣም ስፓይ ሞር እንደውም ሙሉ የማርኬቱ ስብስብ ስለሆነ እንደውም ሞር እንደዚህ የማርኬቱን ዳይሬክሽን ለማየት ይጠቅማል ነው እንጂ ስፓይ እንትን አይልም ምክንያቱም ተስላ ነው እዚህ ጋር ተስላውን እኔ ሁሌ ትሬድ ማድረግ ተስላ ነው ሲጀምር ተስላ ነው እዚህ ጋር አሁን በቃ ቢዩቲፉል ይታለ ይውት ላሳያችሁ ይሄ አሁን ይውት በቃ እንደዚህ ሰብሮ ከፈተ ወረደ እዚህ ጋር ፑል ባክ ሰጠን አሁን እዚህ ጋር ብንገባው ራሱ እኛ እዚህ ጋር ብንገባው ራሱ ፑል ባኩን ካገኘው ነው በኋላ ማለት ነው ቀጥታ ነው ወረደው እንደዚህ ወረደ እዚህ ጋር ደግሞ ፑል ባክ ሰጠን ሁለተኛ ኢንተርቪው ለዚህ ጋር ብንገባ በሚገርም ሁኔታ ያያችሁት 1% 1 ሬሽዮ መጥቷል አሁንም ስቲል እየወረደ ነው እዚህ ጋር ኮንሶሊዴት አድርገው እና ሞር ስፓይ ነው አልተመቸኝ በቃ ካሁን በኋላ ስፓይ በቃ ብራዘር አይላሽ ወይ አትመቸኝም በቃ አይ ቮቲሊቲሽን ምንሽንም ስለሰው መጣጣነትኙ ነገር ስለ ማርኬቱን መሰብሰብሽ በሙሉ አልተመቸኝም ሲጀመር በቃ ላሽ ብዬሻለሁ ከዚህ በኋላ እንዳደርሽብኝ አልደርስብሽም ሰምተሽኛል ስፓይ ጨርሰናል እኔና ስፓይ ጨርሰናል ስፓይ I'm done bro ውጪው ጨርሰናል ወይ ጥሩ ተናገር ወይም ዝም በል ምን አልኩ ከዚህ በኋላ ስፓይ ብር እያደለች ነው 1 ሚሊዮን ብር ለሰው እያደለች ነው ሰርባል እባክህ ዝም በለኝ ወሬ አይደለም ጨርሻለሁ ካንቺ ጋር ያለኝን ነገር ስፓይ አታዋጪም ይቅርታ ግን በቃ እንዴ እኔ እዚህ በስርዓቱ የሚሰማኝ እያለ ምን እዛ አሽቃበጠኝ ምን እዛ ሄዳ አለኝ በእናትህ ኤኒዌይስ ጋይስ ዛሬ እንደዚህ ነበር እንግዲህ ትሬዳችን ኦኬ ነገ ሚላቀን ነው እኔ ሞር እንደውም ዩዥሊ ትሬድ ማድረግ የምወደው ሮብ ሐሙስ አርብ ነው ምክንያቱም ይሄን በተለይ እንደዚህ ስታክ ማርኬት ትሬድ ማድረገው ስታክ ማርኬት እንደዚህ ነው ሰኞ ሲከፍት እንደዚህ ነው ሙቭ የሚያደርገው ማክሰኞ እንደዚህ ግን እንደዚህ ብዙ ሮብ እንደዚህ ሐሙስ እንደዚህ አርብ ደግሞ እንደዚህ ስለዚህ ሮብና ሐሙስ አርብ ላይ እንትን ብል ይሻለኛል ሞር ግን በዛ ሰዓትም አሪፍ ነው ግን ሁሌ ደግሞ የሚያስጠላው ቢያንስ ማርኬቱ 1 ሬሽዮ ይሰጣል ያን ሚስላ ለማድረግ ነው እኮ ሁሌ 1 ይሰጣል ሁሌ ብቻ ኤኒዌይስ አሁን እዚህ ጋር አሁን ይሄን ነው የቴስላ ነው ቴስላ እስቲ ነው ቴስላ አሁን እዚህ ጋር ታለ እስቲ ታያችኋል አብረም ማርኬቱ ጋር ከፈተው ይሄው እዚህ ጋር ከፈተ ኤዳሪት አለ እዚህ ጋር ከፈተ አይደለ ኤዳሪት እዚህ ጋር ከፈተ ከዛ በኋላ የ5 ደቂቃው ሃይ ቺ ነች መሰለኝ 37 ነው የ5 ደቂቃው ሃይ ቺ ነች እስቲ ያው የ5 ደቂቃው ሃይ ቺ ነች ከዛ በኋላ ኦሬዲ ቺ መስመሪያ አለች ከዛ ሰበረው ይሄንን ማለት ነው ማንም ሀሳብ ሳይጠይቅ ሰብሮት ወርዶ እዚህ ጋር መጣ ከዛ ፑል ባክ ሰጠ ከዚህ ጋር አሁን ፑል ባክ ከሰጠ ማንኛውም ሰው ቢገባው እሺ ኖርማል ማንኛውም ሰው ቢገባው ሾርት ብላችሁ እዚህ ጋር አሁን ብገው 1 ራሽ ይስጣችኋል ቢያንስ 1% ሄዷል አያችሁት ከዛ ስታፕ ላሳችሁ የመጨረሻ ካንድራ ላይ ብታረጉ አያችሁት ቴስላ በቃ ወሳኝ ነው ይሰማል ቴስላ በቃ ይሰማል እዚህ ጋር ሊቃባጀር ነው ግን 1 ሁሌ 1 ሰጥቶ ነው እንደዚህ ሊኩዊዲቲ ቢወር ራሱ 1 ሰጥቶ ነው የሚወርደው አሁን እዚህ ድረስ ራሱ ብናደርገው ስንት ነው ያ አሁን ግን ወደ ላይ አሁን መውጣት እያሰበች ነው ተስላ የዚህኛው የሰራችው የመጀመሪያ ሊኩዊዲቲ ሰብረዋለች እንደዚህ አይ እኔ አንዴ ነው ትሬድ ማድረግ ፈልገው እንደዚህ 2 3 4 ትሬድ ለማድረግ ኳሊፋይ አይደለም ራሴን አውቀዋለሁ ስለዚህ አሁን እስቲ ተሰጣውቅ ቪዲዮችን ምናምን ላላክ ቪዲዮቻችን ስኬጁል ላይ ዩቲዩብ ላይ ስኬጁል እናደርገው እናስገባባው ሌላ ምን አለ ይቀራል እስቲ ነገሮቻችን በደዛ ጧጧ አድርገን እናስተካክላቸዋለን ዛሬ እንግዲህ ስፓይ I'm sorry ስፓይ እንዋደዳለን አይ ነው ከዚህ በኋላ ያበደ ሲተብካስተሽ በስተቀር አልገባ አላምንሽም ይመቻችሁ እና ጋይሶች ለማንኛውም እስቲ እንግዲህ አሁን ለሞት አስቤያለሁ በስተመጨረሻ የቤስታይን አስገብቻለሁ ያው ትሬዱ እንግዲህ ሃፕን አድርጓል ዛሬም እንግዲህ ስፓይ ላይ ሉሴን አግኝቻለሁ I think last time I was looking at የራሴ ጥፋት ነው እና ጥፋቴ ለምን እንደሆነ ገብቶኛል ያው እዚህ ጋር ጽፌዋለሁ ሁሉ ነገራችሁን ደብተራችሁ ላይ ጀርኒ ማድረግ ላይፋችሁ ራሱ በጣም እንትላል
አሁንም ጋቾች እያስበለኝ ያለው አንድ ነገር ነው። ቸኮላ ነው። እባካችሁ ትሬደሮች ስሙ ያቸኩሉ። ካለቀ በኋላ የስትራቴጂ ስህተት ማለት ነው። ካለቀ በኋላ ሞኝ ነው ያስብላችኋል። ካሞናችሁ ነው ትሬድ ማድረግ ያለባችሁ። ፍሉዮ አይደው በባህሪ ቸኩል ነኝ። አሁን ያ ነው ያስቸገረኝ ያለው ትሬዱ ስትራቴጂ አይሲቲ ኮንሰፕት ይያለው ስትራቴጂዎች ደግሞ ይሄ ምንድነው ስማርት ማኒ የሚባለው ስትራቴጂዎች የምሳሌ ስትራቴጂዎች የሚየደልኝ ነው። ይሄ ፊቦናቺ ከዘረጋው በኋላ 0.5 ሄድ እንዳለ የተባለውን በሙሉ እያረኩ ነው። ግን ትግስት ያጠረኝ ፔሽንት that's why አሁን ዛሬ ስፓይል ላውስት ያረኩት ችግር ነገ ሜዳ ቀን ነው ነው ሳይ እንኳን ዛሬ እንደዚህ ባይሆን ኖር አንማርበትም ነበረ። ለማንኛውም ተምሬበታለሁ። ስለዚህ አሁን የቤት ስራዬንም ሰርቼ ጨርሻለሁ። ትሬዲንግ እንግዲህ ዛሬ አድርጌያለሁ። ስለዚህ አሁን ምንድነው ማድረግ የምፈልገው ለምሳ ልውጣና ምሳ ልብላ። ከዛ ከምሳ በኋላ ደግሞ ጂም እንሂድ ነው መጀመሪያ ጂም እንሂድ። ከዛ ዋና ልግባ። ከዋና በኋላ ነው ጂም ሄዳለሁ። ቫክሲን ገባለሁ። ከዛ ዋና ገባለሁ። አይናረም ትሬድ ነው። እሺ እንዳትዳፈኝ ተነዘርብኛል እንዳትቃል ላይ እንደዚህ ብራዘር ተነዘርብኛል እና ምን ነበር ያልኩ የነበረው አንተን አስጠፋኛው ሂድ ማስራው እና ከዛ ወራ ትሬድ አድርገን ከዛ በኋላ ለማንኛውም ጋዜጣ አሁን ወደ ጂም ሰራና ከዛ በኋላ ዋና ቦታ ያለው ከዋና ቦታ ደግሞ መሳም ባላና ከዛ በኋላ ኃይለኛ ስቶርም አለ የተባለው ቶሎ መሳይ በልቼ ቶሎ ለመለስ ቶሎ መሳይዘኝ በቃ እንዘጋጅ እና ጋይሶች ኤኒዌይስ አሁን ነው እቃዎች ምናምን እስቲ እንደዚህ እናድርግ የሳይ እስቲ እቺ ደግሞ በረም ባልጣው እና ጋይሶች ኤኒዌይስ እቃዎችን በሙሉ ቦርሳ ውስጥ ይዤዋለሁ። አሁን ወደ ጂም እንግዲህ እየወጣሁ ነው። ጂም እንሂድና መታ አድርገን ፏ ብለን የዛሬው ላውስ ግን በጣም ከባድ ነው። አይ ትምህርት ነው የእውነት ቀን በቀን አዲስ ትምህርት ቀን በቀን that's really like it's tough yeah ቀን በቀን አዲስ ትምህርት is tough የሆነ ነው ማለት ጋር በጣም ታፍ ነው እና ለማንኛውም እስቲ እንግዲህ አሁን ትያልኩ ነው ወደ ጂም መንገድ ላይ መንገድ እየጀመርኩ ነው። እስቲ እንግዲህ ቪዲዮውን እስከመጨረሻ መከታተል እንዳይዘነጋችሁ ላይክ አድርጉ ሰብስክራይብ አድርጉ። በጣም ተመችቶኛላችሁ ይመቻችሁ። እና ባይ ዘ ዌይ መንገድ ከመጀመሪያ በፊት አንድ ያሰብኩ ምንድነው ጥያቄው ልጠይቃችሁ እና ይሄን ለመለሱ 5 ሰዎች ያበደ 100 ብር ገጫቸዋለሁ። ጥያቄው ምንድነው መሰላችሁ ኢትዮጵያ በስንት ዓመተ ምህረት ነው የተገኘችው? ቻጂሽ የምትጠይቁት አሁን ባው ይነግራችኋል። ኢትዮጵያ በስንት ዓመተ ምህረት የተገኘችው? ቻጂሽ የምትጠይቁት አሁን ባው ይነግራችኋል። ኮሜንት ላይ ነገረኝ ትክክለኛው መሰነገረኝ 5 ሰው 100 ብር ሸልሟለሁ። ቪዲዮውን ተከታተሉ። ምን መሰላችሁ ዛሬ ተበልቻለሁ፣ ግን የተበለውትን ለእናንተ አውጥቼ እንደገና 100 ብር ለ5 ሰው ሸልም። ፈጣሪ ደግሞ ነገ እንድበላ ያደርገኛል። በቃ እድል እንደዛ ነው የሚሰራው። ስለዚህ እናንተም ጠቀሙ። እኔም ትሬድ አስጠቀመኝ ስፓይ ቴስላ አስጠቀሙ። በላችሁ ይመታችሁ ጋይሶች። እየዘነበ ነው በጣም። ለማንኛውም እንግዲህ አሁን ወደ ጂም እየገባሁ ነው። ይኸው ኤልኤፍነስ እየገባሁ ደርሻለሁ። አሁን ገብቼ እስቲ ወደ ባክሲንግ ቦታ ስገባ እንግዲህ አበረዋል እዚህ ጋር ግርግሩ ምናምን ለመቻችሁ ይችላልና ጋይሶች በቃ ለቆ ድምፁ ላጤትም ድም አሁን በዚህ ዘፈን ያልሰራል። ይቅርታ አትቀይሯል። ስገባው ሲሮስ ቦክሳችሁ መታ አድርገ ጋይሶች አያችሁታ ጂሙ በጣም ሞልቷል። በጣም በህይወት የሚያስጠላ ጂም ነው የሚሆነው። አሬ በቃ አልሰራም የምር እንደዚህ ሰው ግርግር በዝቶ ለብለ በሸተ ቦታው ሞልቷልና በጣም ከባድ ነው ለመስራት። ካሜራ ላይ ማየት ብቻ ነው የሚመቸው። እውነት ቦታው በጣም ከባድ ነው ለመስራት እና እኔ በቃ ዛሬ ላሽ ነው ጋይሶች ዝም ብዬ ዋና ምናምን ገባለሁ እንጂ እዚህ ከዚህ ሁሉ ህዝብ ጋር መቶ ከፍዬማ አልገባም። ኧረ ባስኬትቦሉ ጭራሽ ሞልቷል። ኧረ ጭራሽ ባስኬትቦሉ መረብ አድርጎታል ጋይሶች። አሁን ለማንኛውም በቃ ወደ ውስጥ ገብቼ ዝም ብዬ ዋና ምናምን ልግባ። እንዴ በቃ ዋና ምናምን ብገባ ይሻለኛል እንጂ እንትን አልገባም። ምራ ይባላል ይሄ ጂም አልሰራም። ወደ ዋና ምናምን ነው የምገባው እና እስቲ በቃ
ፏፏርጌ ላክር ሩሙ ላይ ማርባት አልችልም። መጨረሻ ላይ ስድስት አበራላችኋለሁ። አበራላችኋለሁ። ይመቻችሁ ጋይሶች። ለማንኛውም ጂም ቤት እንግዲህ አሁን ገብቻውን እየወጣሁ ተሳተፈ ምናምን ፏቢ እየወጣሁ ነው ጋይሶች። ግን ዛሬ ጂም ራሱ በደንብ መስራት አልቻልኩም። ለዛ ያልቀረጽኩላችሁ ሰዎች ግርግር ምናምን ነበር የታለ እዚህ ውሃ ላይ እየጨፈሩ ምናምን ቦክሲንግ ቦታ እየያዙብን ምናምን እና ለዛ ነው ዛሬ ጂም ሰክሰስፉል በሁኔታ አልሰራውም በሁኔታዎች ምክንያት። እስኪ አሁን በቃ ሂጅ ዝም ብዬ ያበደ ምግብ ልብላና ከፈውሱ በኋላ ባይሆን እንትን በግና ከፈውሱ በኋላ ፈውስን በላና ያጋችሁ ፈውስ ልብላና ከዛ በኋላ ከፈውስ በኋላ ደግሞ እስቲ በቃ ወደ ቤት ሳይድ መለስና ከዛ ቃሪ እንደዚህ ይሻለኛል። እንደዚህ አንዳንድ ቀን አለ እንደዚህ ነገሮቻችሁ ያሰባችሁትን ማሳልፈልጋችሁ ነገሮች ማያመቻቹላችሁ ጊዜ አለ። ያ ጊዜ ለምን አደረጋችሁ ስናድሮ የሚገባው በዛ ሰዓት ነው። ኮንትሮል ማድረግ የምትችሉትም ኮንትሮል ሳታረጉ ስትቀሩ። አሁን ለምሳሌ እኔ ይሄን ነበረብኝ። ይሄ እንኳንም ሀብትን አድርገ ባሌድስ ኖሮ አይደለም። ምክንያቱም ኮንትሮል ማድረግ የምችለው ነገር ሆኗል ተፈጥሯል። የዛሬ ቀኔ በእንደዚህ ቀን አልፏል በሚገርም ሁኔታ ፋንታስቲክ። ስለዚህ አሁን ወደ ምግብ ቤት ላይ ያበደ ምግብ ራሴን ጋብዣው ራሴን አስራለዋለሁ። ለራሳችሁ ኢንደስ ቻንስ ቱ ብሮ እንደሰክቶች ተከለ ነገር እያደረጋችሁ ይመያችሁ። ሳልነግራችሁ ጋሾች መጥቻለሁ። እንግዲህ ያው ያበደ ምግባችንን ኦርደር ላደርግ አሁን ኦርደር እያደረኩ ነው። ምን በላለሁ መሰላችሁ? መጀመሪያ ያው እንደምታውቁት ብራውን ራይስ ምናምን እወዳለሁ። Yeah, I appreciate that, bro. I appreciate it. Yeah. For real. Okay. Do you want to be on camera? Yeah. Okay, but so you want to get last, you know, guys, what you see. Let's see it. All right. How y'all doing, man? Shout out my clothing line. It's called Pressure. You feel me? Representing God. You know what I'm saying? Yeah. You know, you can find me on IG. This is my first time on the camera type, but you can follow him on IG. Follow him on IG. You know what I mean? And I could definitely give out free samples of whatever. You know what I mean? Most of my merch I make all myself. I can kind of show the camera a little bit. You know what I mean? This is a little bit of my clothing line. I represent God. You know what I mean? I come from the struggle. I changed my life around, and I just want to give back to my community and let them know that we all can make a change no matter where we at in life. You know what I mean? We put God first. You know, blessings. Yeah. How much you selling those clothes for? I do $25, man, and I got real stuff, bro. Like, I can really see it. Yeah. I got all types of stuff too. Like, I can show y'all, man. Do you have just like normal random shirts? I got all types of stuff. I make jeans, shirts. Okay. I'm gonna take the shirt. Yeah, I'm gonna take the shirt. I make all types of personals. Okay. Whatever you want, type. I'll take the shirt right now. Let me see if I got some in my car. Okay, bet. እና ጋቶች ቲሸርት ነው ያመጣሁት። እስከዛ ምግባችን እንግዲህ ይሄን ይመስላል የነበረው ምግብ። So yeah, I'll get ground beef, brown rice please. I want it to be together. Yes. No, together. See? Yeah. Yes. Yeah, I like that. I appreciate that. And yeah, ጋቶች yes, black bean ጋቶች ከጨረስኩ በኋላ አበራላችሁ። ቪዲዮ እስከምሽ ተካቱ። ላይክ፣ ሰብስክራይብ፣ ሼር አድርጉ እና ደግሞ ዛሬ ደብሱንም ገዝተን እሱን ሞቲቬት እናደርገዋለን። እንደዚህ ሄደ እና ጋቶች ለማንኛውም ምግብ ደርሷል ብላችሁ ካልኩ እንግዲህ ያው ሁለት አባቡሪ ነው ሶታው ቤቱን እነግራችኋለሁ ምን እንደሆነ። ግን ያው ሜክሲካዊ ፋስት ፉድ ጋቶች ስሙኝማ ሰውየው ማለት ነው ያው እንትን ያደርጋል እንደዚህ ብራንድ ምናምን ራሱ ብራንድ ምናምን እና አሁን ያው ዛሬ እንግዲህ እንደምታዩት ተበልተናል እና ኤሴላችን ስለተነካ ነገ እንድንበላ ምን እናደርጋለን? ከስትራቴጂው ከፋንዳሜንታል ከቴክኒክ አናሊሲስ ደግሞ የበለጠ ምን እናደርገው? የሰውየውን ቲሸርት ገዝተን ሰውየውን እናስደስተዋለን። ከኛ ነገ እንደሰጥ ማለት ነው። እንደዚህ ደስታ ይመጣዋል። ትክክለኛ ደስታ ይመጣው በእንደዚህ አይነት ነገር ነው። ለማንኛውም ብቻ እቺን አሁን እስቲ ያበረ ምግባት ዱቄት አድርገን የሰውየውን ቲሸርት ገዝተን ከዛ በኋላ ወደ እንትን ሄዳለሁ ወደ ቤት ሄጄ የመሳተፍ ተከበረ ተቀዳለን። ዛሬ ቀናችን ያበረ ይሆናል። እስቲ ሰውየው እንግዲህ ማስደሰት ይመስለኛል ያናቀ እስኪ ረጋሶች
what I'm saying? Like, we breaking poverty. We breaking, you know, cycles that we all go through in life. You know what I mean? So this is just some of my pieces. The PR stands for pressure, you know what I mean? Like I said, the Holy Cross. Then I got, you know, like, you know, a little button downs, certain things, you know what I'm saying? If you want to get a little cabinet, you feel me? Like, and all of this is made by me. All of this is made by me, you know what I mean? Like, I especially do it at my house. I buy like pieces from, you know, different places, like, you know, Shein, Marshalls, all types of places, you know what I mean? So I'm not really looking to like try to make money. I'm looking to spread the word to let everybody know that, you know, we all go through things and we can rock it through our fashion. We can rock it through, you know what I mean, the things that we go through, breaking chains, you know what I mean? And it's all within the higher power, you know what I'm saying? It's all within prayer. It's all within, you know, showing that, you know, we are kings and queens. You know what I mean? We should represent kings and queens. Because we all are kings and we got our queens. And we pray. You know what I mean? I got pants, got sweatpants that's broken down. You know what I mean? It says pressure and pocket. Yeah, you know what I mean? So, you know, and I'm doing everything, like I said, all of this is me. I'm doing it all with my hands. You know what I'm saying? Like, I'm just dedicated to it, you know? I got like different canvases, like, you know, some people are not into church. So, you know, I do like Nike sweatshirts and I put my brand on it. I put my own flavor for it. PR on the hoodie. You know, How much is it? these right here. So all my canvases, like with this quality right here, I'll do it for $35. You know what I'm saying? In the store, you're gonna pay $60-something. You know what I'm saying? It's a brand new hoodie, not worn or nothing. You know what I mean? I do vintage stuff. You know what I mean? I buy stuff that's vintage and I recreate. I put a brand on it. Or I buy it straight brand new and I still make my brand. You know what I mean? I just push it. The Nike one is tough. Yeah, I like all my stuff. They're really yeah, bro. I got you. Like, you know what I mean? Like this right here, PR. You know, just a pray, another pray shirt. Right. You know what I'm saying? Got the crosses on there. You know what I mean? All detailed out. And I literally did this with a mark, like, it's fabric markers. You know what I mean? So I stood up all night going, this is like the deep stain. You know what I mean? So like I learned how to do that. You know, like I said, like I've been influenced by the higher power, bro. I just want to spread the word, spread it up. You know what I mean? It's really cool. You know what I'm saying? So this is like my little clothing line. You know what I'm saying? And this is like I'm about to do a new drop this Sunday. It's called I gotta look at my page. It's gonna be basically like icing. So everything gonna have bling. Like you see how the bling is on the shirt. You know what I mean? It'll look exactly like this, but way more bling. You know what I'm saying? Like it'll be so much fashion. Right. Like I do personals. You know what I'm saying? So like say if you want something personal done with your name or anything that you represent in life, I do it personal. You know what I'm saying? Yeah. How they gonna get your contact? So I'm on Instagram. And my Instagram is Pressure2Clothing. You know what I'm saying? I got TikTok, but I'm not really big on the TikTok stuff yet. Yeah. I'm still learning, you know what I mean? Like, but for the most part, you know, you can catch me on IG at Pressure, PRESHA 2 Clothing. I said PRESHA 2 Clothing. It's kind of blurry. What's Yeah, up it's with my alright. You know, I like that you're doing this, man, and I support your name, brother. Yeah, Kudus. Kudus? Yeah, but My they name call me Mo. Kadar. I'm sorry. They call you Kadar? Kadar. Kadar? Yeah. Yeah, man, my name is Mo. You know what I mean? My Muslim name is Isa. You know, my family is Sunnis. You feel me? Like, I come from New Jersey, but I changed my life around. I got kids out here, you know, and I'm just pushing the word. You know what I mean? Pushing the How brand. you doing? You got one full-time job and you're doing I do 2 jobs. So, what are you doing? Yeah, bro. So I work at 5 in the morning, bro, and I get off that job at 3:30 and I'll be here at 4, from 4 to 11. You know what I mean? I do it 5 days, well 6 days here, 5 days at my other job. On Sunday, I dedicate my whole day to creating and dropping new purses. Yeah. You know what I mean? That's really, it takes a lot of dedication. Yeah, for sure, man. You gotta be dedicated. You gotta be dedicated to the lifestyle that you want in your life. You know what I mean? A lot of us, we put on this picture or this persona as if we live this lifestyle, but we're not even really in tune with our inner self. Yeah. When you get to learn your inner self, you start to learn the gifts and the things that you love in life. The people that, you know, that is part of your tribe that want to see you grow. Like before, I used to live a lifestyle that I thought everybody was my friend, everybody loved me for who I was, but it was the things that I did. It wasn't the things that who I was as a person. So when I lost in everything that I thought that I gained,
it made me regain who I was as a person. You know what I mean? The inner me. You know what I mean? And that's getting in touch with God, getting in touch with other people that's going through traumas, people that's not going through traumas but want to see you grow, want to see your community grow. And that's the things that we have to surround ourselves around every day in this life. You know what I mean? Because God is definitely good, you know what I mean? But he's always even. And what I mean by that is it's good and bad that comes with God. You get what I'm saying? And a lot of us question the things that we go through in life, but we have to understand that we are, at the moment, we are at where we're supposed to be. We might not understand it because it's not for us to understand at that very moment. But when you go through the lesson and then you understand that you went through that lesson and you learned from it, then you can look back and say, hey, I learned from this. Now what's my next lesson? Because life is always going to throw us a lesson. No matter how rich we are, no matter how poor we are, the more that we get in tune with God, he makes everything easier for us. You know what I'm saying? So I gotta work, but I love that you're doing this, brother. Yeah, you know what I mean? but what do you For sure. like? Give them like one piece of advice. What do you do for my audience? You said what? For my audience to give them one piece of advice. What do you do? My piece of advice would be never stop doing what you want to do, and I mean by what you love, and never let nobody tell you who you are as a person. Get in tune with who you are and always put God first, because as long as you put God first, anything that you want is going to come in abundance. You know what I mean? But you got to put God first, for sure. God got us. Yes, sir. Right here. Yes, God sir. got us. Yes, sir. I'm with that, for sure, man. Blessings, I was trying to brother. think like one of the shirts. Yeah. Which one would you tell me like? I do Cost like $25. for you. I do any one of these for 25. For you, bro. You, Oh, for- I appreciate that, Any- man. pick any. I do a deal for you. Give me give me $35. I'll give you a pair, a shirt, whatever, 2 shirts if you want, a pair of shorts, whatever. However you want to do it. Okay, I mean, you told me earlier $25, Yeah. so I'll just give you $25. Okay. Just give me one. Whatever like, one you want. I don't, yeah. Whatever one you want, Okay, man. I'm gonna just take the hoodie. Which one? This one? Yeah. Got you, brother. That's all, man. This one is cool. Yeah, man, I got you, brother. No, I appreciate your support, man. I couldn't do it, real talk. No problem. This is real love. So what you do, Cash App or? Cash App, I can do Cash App. You Cash App? Yeah. Cash App. So I just started YouTube now, like it's been a year. Yeah. So it's going good. I just got mine for the 4 months. Yeah. And it's going good right now. Okay. But now I was trying to like just like vlog my whole lifestyle. Like, Okay, so I'm just you- recording whatever I'm going What through. you doing? Like anything I'm doing, yeah. Yeah, like your day to day. So basically, like Yeah. streaming almost. Right, Like streaming. yeah, but like I'm not doing it like live. I just Okay, upload on YouTube. you tell them, you tell them. Yeah. I gotta follow you. Just bro, so right I now, can- like what happened, I just like I'm recording, I'm posting it. Yeah. I will see after 10 years. Yeah. Oh man, you know? Yeah. That's how you gotta do it, brother. I love that. You know what I mean? You gotta Yeah. live for the moment, man. Because you look back at it and you be like, damn, look how much I've grown. Especially now I'm doing trading and stuff. Yo, that's beautiful. You know, I'm doing trading today, so I got a big loss, man. Yeah, bro, I feel that. Yeah, I thought I had a good, you know, Hell yeah, I thought I had a good setup, but I lost it. So yeah. It's alright. It's That's what I was trying to from. There's no strategy like to get it back. Yeah. This is the strategy. Yeah. You gotta Yeah. put God first. Yeah, for in the sure. middle. For sure. So your strategy gonna work however no you do matter it. what. Yeah. No matter what. Even when it's the hardest times, Right. that's when your test is. Like, and I had to learn that the hardest way. But like, I've been shut up. I've been all type. Like I've been through a long life. Yep, I got it. So you know what I mean. I'm very thankful. Like God put us in our lives, put people in your lives for a reason. You just came here and look how we just connected, and it was already written. It's like there's like energy too. You can like Yeah, match. for I sure. think like in everybody, if you see like Yeah. I can feel like I can't just like there's like energy gonna match it up, you know? On my soul. Yeah. I feel that. I Right. love that. I love that for you. Yeah, brother. but I And you really keep appreciate going, what man. you're doing. And I thank you so much, Yeah, man. And every thank you time I'm for- hustling, you know, like Yeah. I do YouTube, trading, I go Oh, to yeah, school. matter of fact, I forgot. I got 2 works, you know what I'm saying? So Yeah. when I see like, you know, Yeah, when you see another brother doing it, man, like it's a same beautiful pleasure, I thing. really like it, yeah, you Yes, know, we sir. gotta Yes, support sir. each other, you know what Yes, I'm saying? sir. Yeah. And I'm finna subscribe to you and all that. You gotta put your YouTube on. For sure. And I'm big on like, I can give you a YouTuber that I watch, his name is Infinite Waters. He's a big motivator in my life. For real? Yeah. Like he's like worldwide, but Yeah. he's like a good person, you know what I mean? If you like get some insight in life. Yeah. For sure, for sure. So I do like an party. And then Yes, something it's I do in a party. Oh, okay. That's cool. So yeah, the plan is this year to upload like however video I got because my soul, like you that's- know I used to like back in the days, bro, like 5 months ago, like I was doing like really good job. Yeah. Like,
Yeah. So all you gotta do is be consistent. And I got him 21,000, bro. 1,000. Now, like, I stopped for 2 months. I took like a little quick break. Right. When I came back, it's 100. Now I'm already 100. Yeah. But So I just gotta fight it back. I just gotta do it regularly. Yeah. Consistency equals success. Always know that. Consistency. The more that you continuously do it every day, no matter if it's good or bad, you're gonna get an outcome. You gotta always know this. And a lot of people be like, man, like, and that's what I said about God, because God is always even with us. You know what I mean? You gotta have our good with our bad to make it. You know what I'm saying? If we don't have no good, how can we enjoy our bad? If we don't have no bad, how can we enjoy our goods? They said there is no light without dark. Exactly. Yeah. You know what I'm saying? Yeah. Sorry, brother. How you get? For sure, I gotta work, but I love that, man. I really Appreciate appreciate you. Hell yeah, Taking the man. time out. Yeah, man, we gonna top it up. I'm gonna be hitting you up on YouTube. I appreciate it. ጋቶች እንግዲህ አበረ ነው አይታችሁታል። ጃኬቱን ቤት ደግሞ እኮ አሁን በልሽ ቻላጠው ከዛ ይመቻችሁ። በጣም ጥሩ ኮምፒቲሽን ፎር ዩ ጋቶች። እንግዲህ እዚህ ሬስቶራንት ነበርኩ አያችሁታል። እዚህ ሬስቶራንት ነበርኩ። እዚህ ነው የበላሁት የሜክሲካን ፋስት ፉድ። እንግዲህ ጃኬታችን ይጥላል፣ ውሃችንን የሚዘራ። ስለዚህ አሁን ቤቴ ሄጄ አደርጋለሁ መሰላችሁ። እስቲ የትሬዲንግ ስትራቴጂውን እናወጣለን። ስትራቴጂውን በደንብ እናወጣለን። ዛሬ እንቀምራለን። የቤት ስራ እንደውም አልሰራም ጋቶች። እንግዲህ ለማንኛውም ቤት ደርሻለሁ። ከእንትኑን ይዣለሁ፣ ሁዲውን ይዤ ጃኬቴን ይዤ ቤት ደርሻለሁ። አሁን ወደ ክላሴ እንሂድና አብረን እስቲ ለነገ እንቀምርና ከተለጥ እንላለን። እሺ ጋቶች፣ ለጥ ነው ምንድነው? በጣም ይመቻችሁ። ያው አምስቱም ጥያቄ ማን የመለሰው? ማንን ነው የምሸልመው? ነገ ማንን ነው የምሸልመው? ጋቶች ነገ ማንን ነው የምሸልመው? አምስት ጥያቄ ማን የመለሰው? ለመለሰው ነገ እሸልማለሁ። ይመቻችሁ። በቃ ሰው አየኝ መሰለኝ። ሰላም ነው ወይኔ። ይመቻችሁ። እና ጋቶች እንግዲህ ወደ ቤት መጥቻለሁ። አሁን ላይ እስቲ ከማትኛቴ በፊት ትንሽ ማትሪክሱን ፋይል ባክ እናድርገውና ስካፐሮቹን ቴለሮች ማለት በአሪፍ ስትራቴጂ እንትን እንበል። እስቲ ነገ አሪፍ ጊዜ ይኖራል ብዬ አስባለሁ። አሪፍ ይሆናል ብዬ አስባለሁ። በከፈት አሪፍ ቃል ጋር ነገ የሚላቀን ነው። ለስኪ ጋቶች እስከ መጨረሻ ቪዲዮ ስለተከታተላችሁ በጣም አመሰግናለሁ። አዲስ እንግዲህ ሙዚቃ አዲስ ማይክ ይዘን መጥተናል። ፓፓ እንግዲህ እስቲ ለሱም እስቲ ሪቪው ውስጥ ትላለህ አይደል? አዲስ ነገር ስለገዛ ኤኒዌይስ ኮሜንት ላይ መፎካከራችሁ እንዳረሱ ከ1 እስከ 5 ያወጣ ሰው እንዳልኳችሁ ያልኩት አደርጋለሁ። መሸረፍ የፈለገ ሰው ይግባ። ይመቻችሁ። ፒስ። በቃ ሰላም ነው።